ዘጋርዲያን የተባለው ዓለም አቀፍ የዜና ቻናል በኢትዮጵያ ላይ የተፈጸመ ስለሚገኘው የፋኖና የኢፌዴሪ መንግስት ጦርነት መንግስት በንጹሃን ላይ አሰቃቂ ሰብአዊ ስቃይና ጭፍጨፋ እያደረሰ ነው የሚልና ሌሎችንም አይነት በኢትዮጵያ እየተፈጸሙ ስላሉ የግጭት እንቅስቃሴዎች ሰፋ ያለ ዘገባን ይዞ ወጥቷል። ዘገባውም እንደሚያሳየው የፌዴራል ኃይሎች አማጽያን የሚሏቸውን የፋኖ ኃይሎችን ለማጥቃት በሚል በሚያደርጉት ጥረት በንጹሃን ላይ በደሎችን በስፋት እየፈጸሙ ነው። አፈና፣ እልቂት፣ ጾታዊ ጥቃትና በሰብአዊ ሰራተኞች ላይ የሚደርስ ጥቃትም ዋና ዋናዎቹ ናቸው ብለዋል። በዚህም ሁኔታው ከቁጥጥር ውጭ የሆነ ሲሆን ከ2 ሚሊዮን በላይ ሰዎችም አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል ሲልም በመረጃው አጋርቷል። ሰሜን ኢትዮጵያ ውጥረቱ በከፍተኛ ሁኔታ እየተባባሰ ነው። ከ600 ሺህ በላይ ህይወትን የቀጠፈው የትግራይ ጦርነት በይፋ ቢቆምም ነገር ግን አሁንም በሰሜን ክልሎች ውጊያው መቼም አልቆመም ብሏል። በትግራይና በሱዳን አዋሳኝ የአማራ ክልል ህዝባዊ አመጹ ከክልሉ ወጦም እየተስፋፋ ይገኛል። የኢትዮጵያ ሁለተኛ ትልቅ ብሔር የሆነው አማራ ከቅርብ ዓመታት ወዲህ በተለይም አናሳ በሆኑባቸው አካባቢዎች ማለትም ከአማራ ክልል ውጭ ሰፍረው የሚገኙ አማራዎች የጅምላ ግድያ ሰለባ ሆነዋልም ብሏል። ፋኖዎች በአማራ ሰፊ የገጠር አካባቢዎችን ተቆጣጥረዋል። የፌዴራል ኃይሎችም ወደሚገኙበት ዋና ዋና የክልል ከተሞች በመግባትም የመብረቅ ጥቃትን እየሰነዘሩም ይገኛሉ ብሏል። በተራሮች ላይም በመቶዎች የሚቆጠሩ ወጣቶች በፋኖ ኢንስትራክተርነት የጦር መሳሪያ ስልጠና እየተሰጣቸውም ይገኛል። ብዙዎቹ ገና በሀያዎቹ የእድሜ ክልል ውስጥ የሚገኙና ፋኖን የተቀላቀሉት በፌዴራል ኃይሎች ጥላቻ በመነሳሳት ነው ይላል መግለጫው። በጥላቻ እየተነሳሱ ፋኖን የሚቀላቀሉት ወጣት ልጆችም የሚያነሳሳቸው ዋናው ምክንያት የኢትዮጵያ ፌዴራል ጦር በአማራ ህዝብ ላይ የጅምላ ጭፍጨፋ፣ የዘፈቀደ እስራት፣ ጾታዊ ጥቃትና በሰላማዊ ዜጎች ላይ ያነጣጠረ ጥቃት መፈጸሙን ተከትሎም ነው ብለዋል። ለምሳሌም እንደ አውሮፓ አቆጣጠር ሴፕቴምበር 27 ከላሊበላ ጥቂት ኪሎ ሜትሮች ርቃ በምትገኘው ሳንቃ በሚገኝ ጤና ጣቢያ ላይ በሰው አልባ አውሮፕላኖች ላይ በደረሰ ጥቃት አንዲት ነፍሰ ጡር ሴትን ጨምሮ 4 ሰዎችን ገድሏል። በደርዘን የሚቆጠሩት ቆስለዋል። በሪፖርቱ ወቅት ብዙ ሲቪሎች እንደዚህ አይነት በደል ሲፈጸምባቸውም ነበር ብሏል። ጋርዲዮላ በወጣው መረጃም እነዚህና እጅግ ብዙ አሰቃቂ ድርጊቶች በፌዴራል ኃይሎች አማካኝነት በንጹሃን ላይ ብዙ ግፎች ተፈጽመዋልም ብሏል። እነዚህ አረመኔያዊ ድርጊቶችም የፋኖዎችን ህጋዊነት ይጨምራሉም ብሏል። ፋኖዎች ህዝባዊ ተቃውሞ ከተጀመረበት ጊዜ ጀምሮ ቀስ በቀስም ሰፊ የህብረተሰብን ድጋፍ እያገኙ ይገኛሉ። ነገር ግን የኢኮኖሚው ውድቀትን ተከትሎና አንዳንድ በፋኖ ስም የሚፈጸሙ የወንጀል ክሶች የፋኖን ህጋዊነት ማንነት እየሸረሸሩት ይገኛሉ ብለዋል። በአጠቃላይ የአማራው ጦርነትም አስከፊ ሰብአዊ ሁኔታን ፈጥሯል። ከትግራይ ጦርነት እስከ ፋኖ የአሁኑ ጦርነት ድረስ ከ670 ሺህ በላይ ሰዎች ተፈናቅለዋል። በ2024 ዓ.ም ብቻ 2.3 ሚሊዮን የአማራ ህዝብ አስቸኳይ እርዳታ ፈላጊ እንደነበርም ዘጋርዲያን በመረጃው አያይዞም አቅርቧል።